ኪሳችሁን የሚሞላ ታላቅ ዜና። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ኪሳችሁን የሚሞላ ህይወታችሁን የሚቀይር ትልቅ ዜና ይዘንላችሁ መጥተናል። በውጭ ሀገር የምትኖሩ ኢትዮጵያውያን ሆይ ስማችሁ ተጠርቷል። ባንኮች ለእናንተ ብለው የ100 ቢሊዮን ብር አዘጋጅተው እየጠበቋችሁ መሆኑን ያውቃሉ? አዎ 100 ቢሊዮን ብር። ዛሬ ስለ አዲሱ ዩናይትድ ኢቲ አፕሊኬሽን እና ስለ ደቦ ዘመቻ ማወቅ ያለባችሁን ሁሉንም ሚስጥሮች በዝርዝር እናያለን። ይህ መረጃ ኦን ዘ መኒ ነው። እስከ መጨረሻው ተከታተሉ። ዋት ኢዝ ዩናይትድ ኢቲ? ዩናይትድ ኢቲ ምንድን ነው? ለመሆኑ ዩናይትድ ኢቲ ምንድን ነው? ይህ መተግበሪያ በብሔራዊ ባንክ በቪቸር ትብብር የተሰራ ሲሆን ዋና ዓላማውን በውጭ ሀገር የምትኖሩ ኢትዮጵያውያን ከሀገር ቤት ባንኮች ጋር በቀጥታ ማገናኘት። ካሁን በኋላ ለቤት መግዣ ወይም አካውንት ለመክፈት የምንወጣውና የምንወርደው የሚገጥመን እንግልት፣ በተለይም የውክልና ፓወር ኦፍ አውቶርኒ ጉዳዩን አብቅቶለታል። በስልኮ ብቻ የዶላር፣ ዩሮ ወይም የፓውንድ አካውንት በ31 የኢትዮጵያ ባንኮች ውስጥ መክፈት ያስችላል። ሁለተኛ፣ ዘ ብላክ ማርኬት ኢዝ ዴድ፣ የጥቁር ገበያ ማብቂያ። ከዚህ በፊት ጥቁር ገበያ ባንክ መካከል ያለው ልዩነት ራስ ምታት ሆኖብን ነበር። አሁን ግን የኢትዮጵያ ብሔራዊ ባንክ ባደረገው ታሪካዊ ማሻሻያ በባንክና በጥቁር ገበያ መካከል ያለው ልዩነት ወደ 4% ብቻ ዝቅ ብሏል። ይህ ማለት በጥቁር ገበያ መላክ ትርጉም አጥቷል ማለት ነው። እንዲያውም በዩናይትድ ኢቲ በኩል ሲጠቀሙ የምንዛሬ ዋጋውና ወለዱን ከባንኮች ጋር የመደራደር መብት አላችሁ። አዎ አልተሳሳታችሁም። ትልቅ ገንዘብ ለምታንቀሳቅሱ ሰዎች ባንኮች የተሻለ ዋጋ ሊሰጣችሁ ዝግጁ ናቸው። መደራደር ትችላላችሁ ማለት ነው። በዚህ ዋጋ አድርግልኝ፣ በዚህ ዋጋ ካልሆነ አይሆንም ማለት ትችላላችሁ ማለት ነው። ሶስተኛ፣ የ100 ቢሊዮን ብሩ ምንድን ነው የተበጀተው? ትልቁ ጥቅምና የቤትና የመኪና መግዣ ማለት ነው። አሁን ወደ ዋናው ቁም ነገር እንለፍ። ብሔራዊ ባንክ ለዲያስፖራው ማህበረሰብ የሚሆን 100 ቢሊዮን ብር የብድር ፈንድ መድቧል። ይህ ማለት በዩናይትድ ኢቲ በኩል አካውንት ከፍታችሁ በባንክ ገንዘብ ስታንቀሳቀሱ ባንኮች ለቤት መግዣ ሞርጌጅ፣ ለመኪና መግዣ እና ለንግድ ስራ የሚሆን ብድር በቀላሉ ያቀርቡላችኋል። በተለይ የቤት ብድሩ እስከ 25 ዓመት የሚቆይ ሲሆን እናንተ የሚጠበቅባችሁ 20% ብቻ ማዋጣት ነው። በውጭ ሀገር እየኖሩ በሀገሩ ዘመናዊ ቤት ባለቤት የመሆን ህልሞን አሁን እውን ማድረግ ይችላሉ ማለት ነው። አራተኛ፣ ቴክኒካዊ መረጃና ጥንቃቄ። አፕሊኬሽኑን ለመጠቀም በጣም ቀላል ነው። ከጉግል ፕሌይ ስቶር ወይም ከአፕ ስቶር ላይ ዩናይትድ ኢቲ ብቻ ብለው ጽፈው በመፈለግ ማውረድ ይቻላል። ስለዚህ የዚህን መተግበሪያ አጠቃቀም በቀላል መንገድ በቀጣይ ቪዲዮ ማሳየት ይችላል። ሐሳብና አስተያየታችሁን ከታች አስቀምጡልን። ይሄ ማልዳ ፖድካስት ነው። እንደዚህ አይነት ወሳኝ ጠቃሚ የሆኑ የፋይናንስ ዜናዎችን እናቀርባለን። ቸርን ሰብት። ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ባይ። This is Maleda Podcast.